በቀጥታ ስርጭት እዚህ ስቱዲዮ መሐመድ ሐሰን ኮይስ እባክ እስቲ ወደኔና አቀባበል አርግልህ ብዬ ነው። አዎ እንዴት ነህ ወንድም አለም? ኤዲዬ ደህና ነሽ? እንዴት ነሽ? እንኳን ደህና ቆየሽ። ቢቢሲ ስቱዲዮ ስለመጣ በጣም ደስ ብሎናል። እኔም አንቺን ስላገኘው በጣም ደስ ብሎኛል በጣም እኔ ደግሞ መምጣት ብቻ ሳይሆን የምወደውን ዘፈንም ደግሞ አቀረብክልኝ። ጀሚላ እኮ ያንቺ ዘፈን ነው። እውነት ይሄን ዘፈን እንግዲህ ህይወት የዘራሽበት አንቺ ነሽ። መጀመሪያ ስራውን ሰርቼ ስጨርስ የሰጠሁት ላንቺ ነው እና እንዲታወቅ ያደረግሽው አንቺ ስለሆንሽ በአጋጣሚ ደግሞ ስላገኘሽ በጣም በቃ አክብሮቴን ልገልጽልሽ ፈልጋለሁ። በጣም ደስ ብሎኛል እህቴ፣ በጣም ነው ማከብርሽ የምወድሽ። አመሰግናለሁ ኮይሲ። እንግዲህ የሁሉ እኩል ሀገር የውበት መፍለቂያ ከሆነችው ከወሎ ኮምቦልቻ ፈልቆ እንደዚሁም በቀበሌና በአውራጃ ኪነት እንደዚሁም በላሊበላ አልፎ በጣም ብዙ መንገዶችን አልፎ እዚህ ደረጃ የደረሰውን ይህንን ታዋቂ ተወዳጅ ድምፃዊ ዛሬ እንግዳ አድርገናል። እንግዳችን ስለሆንክ አሁንም በድጋሚ በጣም እናመሰግናለን። ከኔ ጋር ልትቆይ ነው እንግዲህ ወጉን በደንብ ልናፈካው ነው። እውነት ነው። ወሎ የፍቅር ሀገር ነው። ምንም እኮ ጥያቄ የለውም። ምንም ጥያቄ የለውም። እውነት ነው። ወሎ የፍቅር ሀገር ነው። የውበት ቀልድ አዋቂ ነው። ፍቅር አዋቂ ነው። የውበት ሀገር ነው። ቸርነቱ፣ ደግነቱ፣ ለዛው ሁሉ ነገር የማይጠገብ ስለሆነ ምኑን አንስተሽ ምኑን እንግዲህ ባህር ነው እኮ ወሎ። በጣም ኮይስ እንግዲህ ኮይስ ያው ቅጽል ስምህ ነው ይታወቃል። ኮምቦልቻ በጣም ብዙ ሰፈሮች የተለያየ ቋንቋ ናቸው። አሁን ቦርቸሌ ለምሳሌ ቦርቸሌ ጣሊያንኛ ነው ይባላል፣ አረብኛ ነው ይባላል አይደል? ጣሊያንኛ ነው። አንተ ባደክበት ዘመን ግን የመኔዎች ነበሩ አይደል? ከነሱ ሰምተው አሉ ኮይስ የተባልከው። ትክክል። ያው በእያንዳንዳችን በጎረቤቶቻችን ጋር ሱቅ ያን ጊዜ ይታወቅ የነበረው የየመኖች ሱቅ ነው እና እጣን ግዙ ተብለን እንላካለን። እሺ። አው አድሩስ ነው የምንለው በእኛ። አድሩስ ነው። አው እና ስንሄድ አብደላ አንድ እጣን ያቺ ያን ጊዜ 5 ሳንቲም ምናምን እንደዚህ ነች ሲል ናም والله ኮይስ ይላል እና ያንን ኮይስ የሚለውን ይዤ ስንል ትምህርት ቤት ሳሙኤል ታኪኒ ነው እኛ የምንለው። አሁን ያባቱን ስም ረሳሁት። ቅጽል ስሙ ሳሙኤል ታኪኒ እንለዋለን። በቅጽል ስም ነው የምንጠራራው እና ያንን ኮይስ እያለ በቃ እሱ ነው ያስለመደው። ኮይስ ሲል እኔም መዞር ጀመርኩኝ። ከዛ እንዳውም አንዳንድ ጊዜ ኒክኔም ጥብቅ ይላል አይደለ? ያባቴን ስም አስረስቶ እንዳውም ይሄኛው ጸደቀና መሐመድ ኮይስ መሐመድ ሐሰን የሚለው ቀረና መሐመድ ኮይስ የሚለው ሄደ ማለት ነው። እዛ ብዙ ጊዜ ለምሳሌ ጫማ የሚሸጥ ሰው ከሆነ እከሌ ጫማ ይባላል። ወፍጮ ቤት ካለው እከሌ ወፍጮ። ትክክል። ሁሉም ቅጽል ስሞች አሉት። ግንበኛም ከሆንሽ በግንበኛነትሽ ነው የምትጠሪው። እውነት ነው። እንደዛ ያለ እና በስራሽ ነው የምትጠሪ የነበረውና የኔ ስም ግን ያው በስራዬ ሳይሆን ያው አረበኛውን በቃ ኮይስ የምትለዋ ጥሩ ማለት ነው። ጥሩ ነው አይደለ? ይሁን። አዎ በጣም የሚያምር ማለት ነው። እሺ ይሁን አይነት ነገር ይሁን። አዎ እሺ ይሁን ነው። አዎ እሺ ማለት ነው። እሺ ማለት ነው። ያው እንግዲህ እሺ ነው። እኛ ሁሉንም እሺ ነው። መርሐባ ነው። አዎ ይሁንብን ነው። አርሂቡ ነው። እንደዛ ነው። ኮምቦልቻ እንግዲህ ያው እንዳጋጣሚ እኔም አንተም የኮምቦልቻ ልጆች ነን። ስለ ኮምቦልቻ በጣም ብዙ ማውራት ይቻላል። አንተ የመስጊድ ጀርባ ሰፈር ልጅ ነህ፣ እኔ የቀበሌ 3 ልጅ ነኝ። ግን ደግሞ ትንሽም ስለሆነች ሁሉም ሰው ይተዋወቃል። አንተ አንድ ነው በጣም ከኛ ቀድመህ የወጣህም ብትሆን ግን ዝናህ እኛ አርት ውስጥ ለነበር ነው ሰዎች እንደ ምሳሌ ተምሳሌት ነህ። ለምሳሌ አንተ ትነሳለህ ከኮምቦልቻ ነፍሱን ይማረውና መሰል አስማማው ይነሳል። ተስፋዬ ሪኩም ተስፋዬ ውቤ አይደለም ተስፋዬ ውቤ ይነሳል። ነማርታ ሻጋሪ ብዙዎችም ይነሳሉ። ወደ ኪነ ጥበቡ እንዴት መጣ? ቀበሌ ኪነት ነው መጀመሪያ የተቀላቀልከው? እንዴት ነው ወደዛ የመጣው? እስቲ ኤዲዬ የጥሪ ጉዳይ በጣም ነው የሚገርምሽ። እኔ ዘፋኝ ሆናለሁ ብዬ አላሰብኩም። ነፍሱን ይማርና መሰል አስማማው እና እኔ
ተማሪዎች እያለን እንግዲህ ከኤሌመንታሪ ወደ ጁኒየር ምናምን ስንል ክራር እናቱ በጣም ሙዚቀኛነቱን አይፈልጉትም ነበረ እና የበግ ቆዳ ይሸጣል። ያን ጊዜ በግ አርደው የበጉን ቆዳ ቀስ ብለን ገፈፍንና ወጥረን የክራር እንትን ሰራንበት። ሰርተን ሀሰበር እንሄዳለን። ላይ እንትን ጋር ቁጭንልና ጫካ ምናምን ነገር አለ። ከላይ ሆናችሁ ከተማው ስለምትታይ አዎ እኔ የጥላሁን ዘፈን አንጎራጉራለሁ፣ እሱ በክራር ይዞ ያ ነው የነበረን እንትን እና የኛ ቤት ደግሞ ግቢው ሰፊ ነውና አትክልቶች ምናምን ስለነበረው እዛ ፍራሽ እናነጥፋለን። ቁጭ ብለን እዛ ጋር ነው በቃ ክራር ነው። ሌት ከትምህርት ቤት መጣን። ከጥናት ይልቅ ወደ እንትን ነው እና የበረኪና እንትን መያዣ ነበረች ያን ጊዜ ድሮ። እሷን እንቆርጥና ሳክስፎን እንሰራባታለን እና ገብቶሻል። እንደዛ እያደረግን ከዛ ጁኒየር ትምህርት ቤት ስንገባ ነገሮች ተቀየሩ። እዛ ጋር ፕሮቴስታንቶች የፕሮቴስታንት ቸርች ነበረ። ታስታውሻለሽ? ያው ትንሽ ስለነበረ እና እዛ እየገባን ፒያኖ አለ፣ አኮርዲዮን አለ። ያንን ሲጫወቱ እናያለን። አሁን ምኑ ማረከን የሚዘምሩት መዝሙር በቃ ወደዛ ሄድና ከትምህርት ቤት እየጠፋን እየዘለልን እዛ ቁጭ ብለን ያንን ነው የሚዘምሩትን አላይም ነበር። እኔ የሚጫወቱትን ነገር ያለው ልክ እነሱ እንትን ሲሉ ክፍት ነው ገብተን እንነካካለን እያልን የሆነች ነገር ፒያኖን እንደዚህ ድን 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 እያደረግን ስሜት እየሰጠችን አንድ ጊዜ ሌሊት አድረናል። ጠፍተን ገብተን እዛ ውስጥ ገብተን እየተለማመደን እንደዚህ። ከዛ የቀበሌ ኪነት መጣ። የቀበሌ ኪነት ደግሞ ደርግ በ24 ሰዓት ፕሮቴስታንቶችን ከሀገር እንዲወጡ አዘዘ። ያን ጊዜ መሳሪያው የነበረው እኛ ቀበሌ ነው። ወረሰና የቆርቆሮ አዳራሽ አለ። እዛ አዳራሽ ውስጥ የኪነት ቡድን የቀበሌ ቡድን ሲመሰረት አንደኛው እኔ ነኝ። ከዛ አኮርዲዮን መሳሪያ ከዛ አኮርዲዮኑን ያስኩኝ ነኝ። አኮርዲዮኑን በቃ በጉልበት ከዛ ለተወሰነ ጊዜ ባቲ ምናምን እንትን ባቲም ነበርኩኝ እና ባቲም ሲሄድ እንደዚሁ ተወርሶ ባቲም አለ። አሁን በዛ ነው። ከዛ ተመልሼ የመጣው ወደ አውራጃ ኪነት ተዘዋወርን። አውራጃ ኪነት ስንዘዋወር ምን ነገር ተቀየረ መሰለሽ? አሰይታ አንድ ጊዜ ሄድን ለስራ። አሰይታና ዱብቲ ዘፋኙ ልጅ ወባ ታመመ። ዋና ዘፋኙ እሺ። እና የሚዘፍን ሰው ጠፋ። በጣም ከባድ ሰው ገብቷል። እኔ በቃ ገባሁ። እኔና መሰለ ተነጋገርን። ስለምታንጎራጉር ነው እንድትገባ የተደረገው መሰለ ያውቃል። አንተ ግባ እኔ በክራር ይዝልሃለሁ አኮርዲዮኑን ቁጭ አድርገዋለኝ። ስለዚህ መሰለ ባለውለታ ነው ወደ ድምጻዊነት በጣም መሴ በነገራችን ላይ ያልተዘመረለት ሙዚቀኛ ነው። ግን የኛ ነገር የሰው ልጅ በህይወት ሳይኖር አንገተ ቅጥል አድርገን እናወራለን እንጂ መሰለ በጣም የሚገርም ሙዚቀኛ ነበረ። ትልቅ ሙዚቀኛ ነበር። ዋው ባለክራሩ አስማማው በጣም ብዙ ዜማና ግጥም ደራሲ፣ እንደዚሁም ደግሞ ዓለምን ክራር በመጫወት የዞረ ለብዙዎች ድምጻውያን ለምሳሌ እንደነ ትግስት አፈወርቅ እና ሌሎችም በጣም ብዙ ድምጻውያን የሱ ስራ ሰርተዋል። ደስ የሚለው ነገር ግን ምንድነው አንተ ውለታህን አልረሳህም። መሰለ በታመመ ጊዜ ሆስፒታል የመምጣት አጋጣሚ ስለነበረኝ ከመጀመሪያ እስከ መጨረሻ እስከ ህይወቱ ፍጻሜ ድረስ ከቀብር ማስፈጸም ድረስ አብረው የነበርክ ስለሆንክ ውለታ ማያጎድል ሰው ቢባል እንግዲህ አንተ ነህ አንዱ ማለት ነውና ቴንክ ዩ ኤዲ። መሴ ወንድሜ ነው። ወንድም ስጋይ ማለት ነው። እና በእውነት ሰው ነኝና እንደዚህ ይፈጠራል ብዬም አላሰብኩም። ያውም ብዙ ነገር ላግዘው አልሞከርኩም እና እነዛ ነገሮች ሁሉ ይሰሙኛል። በጣም ባሰብኩ ቁጥር ይሰማኛል። ግን ያኛው ሀገር ይመረለት እንጂ ለኔ አብሮ አደግ ማለት በጣም እኔ አሁን ባዶነት ብዙ ጊዜ ይሰማኛል። ሲከፋኝ አስበዋለሁ። መሰለ ወንድሜ ነበረ። ምን ታደርገዋለሽ? አስታምሜዋለሁ። ዋናው ማስታመሙ በችግር ጊዜ አብሮ በጣም ይሄ ነገር ትንሽ ደስ ይለኛል። ከጎኑ ቆሜያለሁ በዛች ሰዓት። እውነት ነው። እኔ ምስክር ስለሆንኩ ይሄን ያነሳሁት።
እሺ ወደ አውራጃ ኪነት ከመጣን በኋላ እንግዲህ ያቺ የዱብቲዋ ወባታሞ የነበረው ባልደረባቸው እሷ ነች። በቃ አሁን የዋስ ስትናፍቀኝ እንግባለኝ እኛ ነገርኩሽ ጫካ እየገባን ታጀብክ ማለት ነው በክራር እየታጀብኩኝ እሺ አሃ የዋስ ስትናፍቀኝ ይስል ሰው ወረፋ እንደዚህ አንዳንድ ብር 5 ብር ከፍ ያለ ነው 10 ብር በጣም ብዙ ነው በደርግ ጊዜ ብዙ ነው በጣም ብዙ ነው እና ያን ጊዜ ማናውቀውን ብር ተሸልግ መድረኩ ሁሉ 5 ብር 1 ብር በቃ 1 ብር በጣም ትልቅ ብር አይደለም እና ያ ብር ተሰብስበን ከመድረክ ጀርባ ስንቆጥረው 70 ምናምን ብር ነው ትልቅ ብር ነው ብዙ ሰርታችሁ አው 60 70 ብር ነው በጣም እኔ እንግዲህ ችሎ አኑራችሁ ሊመልሳችሁ ማለት ወይኩ ያን ጊዜ እኮ በጣም የሚከፈልሽ እኮ ብር እኮ የለም ምንም ነገር እኮ የሚሰጥሽ እኮ ነገር የለም ለፍቅር ነው የሚሰራው ለፍቅር ነው የምትሰሪው ስለዚህ እኔ ከዛሬ ጀምሮ ዘፋኝ ነኝ የመሳሪያ ተጫዋች አይደለሁም ማለት ነው ማለት ለዛ ነው ጥላሁንዬ የምትለው ስላስጀመረህ ነው በሱ ነው እኔ በሱ ነው ያው ትምህርት ቤት ባለፈውም ጠቅሼዋለሁ ባለ የቦይ ስካውት የሚባል ምናምን ነበር በእኛ ልጆች ሆነ እንዴት ተጀመረ እዛ ጋር አው አንቺ ከቶ አትመልከች ሱፍ ምናምን እነዚህ ዘፈኖች አትመልከች ሱፍ ናቲ መኪና እነዚህ ዘፈኖች ያን ጊዜ በጣም ፖፑላር ነበሩ እና እነዚህን ዘፈኖች አንጎራጉር ነበር ትምህርት ቤት ያው እንረብሻለን ያቺ ወጣትነት አለች ፈጣንነቷም አለች እና በቃ ከዚያ በኋላ ወደ ዘፈን ገባሁኝ ልክ ደሴ አንድ ወቅት ለስራ ሆቴ ዝግጅት ነበርና እዛ ለስራ ሄደን ላሊበላ ኪነት እዛ ነው የታጨሁት ከዛ ማን ነበሩ ያኔ አንተ ስትታጭ ወደ ላሊበላ ኪነት አይ ሁሉም ነበሩ ማሪዋ ዚነት ዙሪያሽ ሁሉም ነበሩ ዚነት መሐባ ነበረች በሚገርምህ ነገር እንግዲህ የልጅነታችን ትውስታ ናት ዚነት መሐባ ስለ ዚነት መሐባ ትንሽ ብታወራኝ ደስ ይለኛል በውበቷ ብዙ ሰው አጋደለች ሲባል ሰማ ነበረ እውነት ነው ድምጿ ብቻ አይደለም ውበቷም ልዩ ነው ይሏታል ውበትን የምትለኪው እንግዲህ እንዳንቺ እንዳመለካከትሽ ነው መሐባ በጣም እውነትም ዚነት መሐባ ስምን መልአክ ያወጣዋል ይባላል ጠይም ቆንጆ ለዛ ያላት ብዙ ማትናገር ዝምተኛ ትንሽ የምታወራ የምታዳምጥ ነች በእውነት በጣም ጸባይ ያላት ልጅ ነች ንግግሯና አዘፋፈኗ ቁጭ ብላ ስትዘፍን ስታወራሽ ራሱ ዘፈን ነው እና በጣም ለዛ የነበራት ቆንጆ ነበረች እውነት ነው በጣም ይገርማል በነገራችን ላይ ላሊበላ ኪነት ውስጥ ያሉ በሙሉ ቆንጆች ነበሩ ዙሪያሽን ብታያት እውነት ነው ዙሪያሽ አብዩ ትግስት አባተ ጫነን ወርቅነሽ ዋሲሁንን እነዘነቡ ገብረ ዮሐንስን እነዚህን ሰዎች ስታያቸው ይሄ ሜካፕ ምናምን የሚባል ነገር የለም አው ትንሽ ከእንትን ኩላለች እቺ አይናቸው ምናምን እንትን ያደርጋሉ እንደኛ እንደ ወንዶች በውሃ ነው ውሃ ታጥበው ነው መድረክ ላይ ሲወጡ ግን ወይ ነው የሚባለው በቃ በተፈጥሮ ምንም ሜካፕ የለም ምን በቃ ሹሩባ ነው ከነ ሹሩባቸው ሹሩባ ነው የሚሰሩት በቃ ያን ጊዜ የነበረው ውበቱን ያየሩ ነው መሰለኝ በጣም ቆንጆች ነበሩ በጣም እውነት ነው የኔ እህቶች በጣም ቆንጆች አንደኛ ነበሩ ተክላላ ደስ ይላል ዚነት መሐባ ማለት ፍቅር ማለት ነው አይደል ፍቅር ማለት ነው እውነት ነው ወሎ መሐባውን ልበሽ ሲባል ሰማለሁ አዎ አሁን እኔ እየሰራሁት ያለው ነጠላ ዜማ ላይ መሐባው እሱ ነው ዋናው የሚል አለ ወሎ ሃሎ የሚል በቅርብ መለቀው አለ መሐባው እሱ ነው ዋናው መሐባው እሱ ነው ዋናው ይላል እና መሐባን የመሰለ ነገር የለም በጣም ደስ ይላል አሁን እኔና አንቺ መካከል እኮ መሐባ አለ እሱ ከሌለ እንዴት ይኖራል ወሎ ያለ መሐባ እንዴት ይኖራል አቦ መገለጫው መሐባ ነው እውነት ነው እና ስሙ ራሱ ደስ ይላል ዚነት መሐባ
አዎ በጣም ሌሎቹ እንደውም ሲጠሯት ዘኒት ይሏታል። አዎ ዘኒት ስትባል ነው። አዎ እና አላህ ይርሃማት። አሜን። ያኛው ሀገር ይመር እንግዲህ አሜን። የመጨረሻው ቤት አይደለም። አዎ ስለዚህ ይሄ ነው። ለቀረነው ደግሞ ፍቅር መተሳሰብን ይስጠን። አሜን። እሺ ወሎ ላሊበላ ኪነት ያኔ ደሴ ስታቀርቡ ሆጤ ላይ ተመረጥክ ገባህ። ከዛ እስቲ እንዴት ነበር ቆይታችሁ? እንዴት ነበር ያኔ ከወሎ ላሊበላ ኪነት፣ ከጎንደር ፋሲለደስ፣ ከጎጃም ደግሞ የጊሽ አባይ አይደለ? በጣም ፉክክር ነበረባችሁ። ቴሌቪዥኑን እንደው በጣም በልጅነት አስታውሰዋለሁ። ህብረት ትርኢቱም ላይ ምኑም ላይ በጣም ጥሩ ስራዎች በማቅረብ ትወዳደሩ ነበረ። በጥሩ መንፈስ ውድድር ማለት ነውና እንዴት ነበር ቆይታችሁ የወሎ ላሊበላ ኪነት? መጀመሪያ የተመሰረተው ካልተሳሳትኩ ወሎ ላሊበላ ኪነት ነው። ከዛ ይመስለኛል ጎንደር ፋሲለደስ፣ ከዛ ግሽ አባይ፣ ከዛ ቦሳ ኪነት የሚል የወሎ ላሊበላ ኪነት የሚገርምሽ ነገር ቀድሞ እዚህኛው ጄኔሬሽን ላይ የተፈጠረ አይነት ነገር ነበር የሚመስልሽ። ለስራ እየሄድን እዛው አውቶቡስ ላይ ስራ አንድ ዘፈን ይጻፋል፣ እዛው ዜማ ይደረሳል። መንገድ ላይ እየሄድሽ እኮ ነው። እዛው በስሎ ማታ መድረክ ላይ ለስራ ታበቂዋለሽ። እዛው መንገድ ላይ የተጻፈ እዛው መንገድ ላይ ለምሳሌ ከደሴ ወደ አዲስ አበባ እየመጣን ነው ልበልሽ። አዲስ አበባ እስከምንገባ ተሰርቶ ያልቃል። እንዴት ተአምር እኮ ነው። እዛው አውቶቡስ ውስጥ እየተቀባበላችሁ ለማመዳላ ዜማው እየተጠና ዜማ ያስጠኑሻል። ዜማ እየተጠና ግጥሙ እዛው ይጻፋል፣ እዛው ተሰጥሻል። አጥንተሽ ማታ ልክ እየሰራሽው እንትን ታያለሽ። ወደ መድረክ ስትቀርቢ ሌላ ነገር የምታስቢው ነገር የለም። በቃ ያንን ስራሽን ነው የምታስቢው፣ ስራሽ ጋር ነው፣ ሌላ ነገር የለም። እና መድረክ ላይ ይቀርባል። እና ይሄ በጣም ነው የሚገርመኝ። ቀድሞ የተፈጠረ የኪነ ጥበብ ቡድን ነበረ እና በዛን ዘመን እኔ እንጃ እኔ እንዴት ብዬ ልንገርሽ እንደዚህ ነበርን ምናምን ነው የምትዩ። በጣም እንጃ በጣም ብዙ ታሪክ ያለው የኪነት ቡድን ነው። በጣም ብዙ እንግዲህ ያኔ ሁሉም ነበሩ ብለሃል አንተ በተቀላቀልክበት ጊዜ። አሁን ደግሞ በለቀቅከው በቅርብ ጊዜ በለቀቅከው አልበም ላይ ወለባ የሚለውን የወሎ ላሊበላ ኪነት ስራ ነው ይታወቃል። ማሪቱ ያዚመችው አንተም ሰርተዋል እንደገና። ወሎ ላሊበላ ኪነትን እናስታውሰው፣ እሷን ትንሽ አንጎራጉራለን። አካሌ ውቤ ሰርቼዋለሁ። እኔ አልበም ላይ ሰርቼዋለሁ። እንዳውም ጥሩ አሁን እየተወደደ የመጣች ስራ ነች እሷ። እና አካሌ ውቤ ደማሜ ይኸው በልጅጌ ህመማይ በልጅጌ እቴ እንደ ጤና አዳም እንዳረግሬሳ ታሽር ያለሽ አሉኝ ገና በዳበሳ ታሽር ያለሽ አሉኝ ገና በዳበሳ። ይሄ ነው ያው ትንሽ ጉንፋኑም አለ። አይ ከእንቅልፍም ተነስተን የመጣው ከእንቅልፍም ተነስቼ ነው ስራ አድሬ እና ያው ይሄ ቅርታ ይደረግልኝ። ችግር የለውም። በጣም እንረዳለን፣ እናመሰግናለን። ያው መጀመሪያውን ለማስታወስ ያህል ነው እንጂ ያው እንዳልጫነህ እኔ እየፈራሁ ነው እየጠየቅኩ ያለሁት። ስለዚህ ወሎ ላሊበላ ኪነት ጋር ምን ያህል ጊዜ ቆየህ ማለት ነው? ወይ ብዙ ነው። ምን አይነት ስራዎችን ሰርተህ ነበር ያኔ? እንግዲህ ይመስለኛል 75 76 እንደዚህ ይመስለኛል፣ ረሳዋለሁኝ። እና በደንብ እኔ ከህዝብ ጋር ያገናኘኝ ዘፈን ያው ልቃኝሽ በሐሳቤ የምትል ነች። የጮርቃነት ምስራች የህፃንነቴን ብስራት የልጅነት ዘመኔን ያሳለፍኩብሽ መሬት ልቃኝሽ በሐሳቤ በትዝታሽ ለምለማ መንደሬ እንደምነሽ። ይቺ ዘፈን ነች። የሚገርም ዘፈን እኮ ነው ይሄ። ስለ ሀገር የዘፈንከው በጣም እጅግ ቆንጆ ዘፈን ነበረ። በጣም ነበር የሚወደደው፣ በባለስልጣኖቹም ዘንድ ይወደዳል። በብዛት እኛ የምናሳልፈው ጦሩ ጋር ነው። በየጦር ግንባር እንዞራለን እና
ቀይንት ስቲለት በቃ እንባ ነበረ ሰው በጣም በቃ እንዴት ብዬ ልንገርሽ የነበረው ምላሽ እጅግ በጣም ደስ ይል ነበር በጣም ይሄ ዘፈን በጣም በተደጋጋሚ የሚለቀቅ በተለይ በልጅነትም የተሰራ ስራ ስለሆነ እኛም ደስ ብሎን በቃ በሞራል ነበር የምንሰራ የነበረው በጣም ደስ ይላል ስለዚህ ወሎ ላሊበላ ኪነት የነበረን ቆይታ አጠናቀቅ ማለት ነው ወሎ ላሊበላ ኪነት ለኔ እንዴት ብዬ ልንገርሽ ትምህርት ቤቴም ነው ሁሉ ነገሬም ነው በጣም እኔነቴን ያገኘሁበት ለዚህ ሙያ ያበቃኝ ወሎ ላሊበላ ኪነት በሙሉ ክሩ ጓደኞቼ በሙሉ እንደው በህይወት ያሉትን ባክሽ ላመስግናቸው ይቻላል እነ ባቢ ዳምጤ እንደገና ሄዶ አሁን አገኘሁት ባለፈው ወሎ ላሊበላ ኪነት እንዳዲስ እንደገና ተመስርቶ ሌላ ወጣቶች ደግሞ ሌላ ድምጻውያን እየተፈጠሩ ነውና እንደገና በሙያው ለማገልገል እዛ መሄዱ በጣም አስገርሞኛል አስደስቶኛልም እነ ባቢንም በዛው ተነሳቸው ይለኛል አዲሶቹ ወሎ ላሊበላ ኪነት ቡድኖችም ሲመረቁ ሄጄ ተጋባዥ ሆኜ ሄጄ አስመርቅ ያለው አሁን ያሁኖቹም እጅግ በጣም ጎበዞች ናቸው በጣም አሁን ሃናንም የወጣችሁ ከዛው ነው አይደለ ሃናን አብዱ በጣም ሃናን አብዱ የሙያ ልጄ ነች በጣም መወዳት ማከብራት እህቴ ነች ልጄ ነች በእውነት ጎበዝ ልጅ ነች በጣም ትጥራለች ራሷን ለመለወጥ በጣም ብልህ ልጅ ነች እና ሃንዬ በጣም አከብርሻለሁኝ በዚሁ አጋጣሚ በተረፈ ባቢ ወንድሜ በጣም እንደዚሁ መስፍን ደምሴ ከኋላ ይሄ መስፍን ደምሴ የሚልሽ ልጅ አሁን ብዙ ነገሮችን ከኋላ ሆኖ የኪነት ቡድኑን ትልቅ ደረጃ እንዲደርስ ያደረሰ ታላቅ ባለሙያተኛ ነው ቴክኒሻን ነው ብዙ ነገሮችን የሚሰራ ነው እንግዲህ ማስታወሳቸው ነው እነ ድምጻዊ መሐመድ ይመር እዛ ጋር ትዘፍኛለሽ ትተውኛለሽ ትወዛወጃለሽ ያርሶ አደር ልጅ ነሽ ያለ ይዘፈን ያርሶ አደር ልጅ ነች የደገኛ እና እነሱ እነ ማሪዋ ስንዴ ምንድነው ለውጭኝ ባንቹ ማኛ ያርሶ አደር ልጅ ነኝ የደገኛ በስንዴ ለውጭኝ ካንቹ ማኛ አንቺ ቆለኛ የማነህ ብልጣብል ቆዳ ሞኝ መሳይ ነጭ ጤፍ በስንዴ ልትለውጠኝ ነው ወይ ልለውጥህ ነው ወይ ነይ ደገኛ ተይ ቆለኛ በጣም እኮ የሚገርም ነው አዎ በጣም ወርቅነሽ ዋሲው እነዚህ ዘነቡ ገብረ ዮሐንስ እነ ትግስት አባተጫን አሉ ፀሐይ ካሳው መታለች በነገራችን ላይ እዚህ ነች አለች አሁን እዚህ ነች ያለችው ትንሽ ጊዜ ያላት እናገኛት ይሆናል እናገኛታለን እንደውም በጣም በደስታ ጥሩ ነው ፀሐይ እንኳን ወደ ሀገርሽ በሰላም መጣሽ ይላልው ሌሎቹም እንግዲህ አሁን ስማቸውን ያልጠራሁት ዙሪያ ሻብዩ ዋናዎቹ የኪነቱ አንኳሮች እነሱ ናቸው እነ ጋሽ ቀለመ ወርቅ ደበበ አባ ቀለመ ወርቅ ደበበ አሁን አባ ተብለዋል በጣም ነው የምወዳቸው ማከብራቸው የሙያ አባቴ እንግዲህ ብዙ ናቸው በዛ ያለፉትና ደስ ይላል ደስ የሚለው ነገር ጋሽ ቀለመ ወርቅ ከለቀቁ በኋላ አቶ ሙልጌታ ተፈሪ የሚባል ነበረ እሱንም በጣም የእንደው የሙያ አባታችን ነው አስተዳዳሪ ነበር የኪነት ቡድኑ በእውነት ጋሽ ሙልጌታ ተፈሪ ባለበት ሰላም ይብዛ ወንድሜ ወዳለው ፍስሐ በላይ ኢማም አራጌ ኢማም ነፋንታዬ ተሰማ ነፍሳቸውን ባጸደገነት ማሲንቆ ተጫዋች ብቸኛዋ ሴት ተጫዋች ነበረች ንገርምሽ ኒኮንዶ አንዳንድ ጊዜ ሰው ልጅ እሷ ሙያዋ ጋር ብቻ ነበረች በቃ ሌላ ምንም ነገር የለም በቃ ይገርምሻል በቃ ከማሲንቆ ጓደኛዋ ማሲንቆዋ ነው በቃ እኔ እንደው የሚገርም ነው ብቻ ያኛው ሀገር ይመረላቸው ያሉትንም በሰላም በፍቅር ያኑራቸው አሜን እላለሁኝ በጣም ጥሩ ስለዚህ ወሎ ላሊበላ ኪነት በጣም ጥሩ ትዝታ የሰጠ ጥሩ ሙያም የሰጠ ነው እሱን ይዛችሁ ደግሞ እንደገና ወደ አዲስ አበባ መጣችሁ ሸገኔዎች ከዛ በፊት ነው የተሰራው ሸገኔዎች ነው ሸበሌዎች አዲስ አበባ መተን ነው አዲስ አበባ መጣችሁ ነው አዲስ አበባ መተን
እንዴት መሰል እሱ ወደ 80 አካባቢ ያ በቃ እዛ እየጠፋን ወደዚህ መምጣት ጀመር ማለት ባቢ ዚነት እኔ ትግስት አባት እና ማነች ዙሪያ ሻብዩ ፀሐይ ካሳ አይ ቲንክ ይመስለኛል እኛ እየጠፋን አዲስ አበባ እየመጣን ክለብ አሁን ገንዘቧን እዚህ ለመድን እንደገና ደግሞ ከዚህ ያስይዙንና ደግሞ ተመልሰን እንሄዳለን ልክ እንደዚህ እንትን ይያልን መተን ላስትሊ እዚህ መተን ሸበልሸበሌዎች የሚል አቋቋመን እና ዋቢ ሸበሌ ሆቴል መስራት ጀመርን ከዛ በቃ እሪኩም ቁጥር 1 ቁጥር 2 ቁጥር 3 ይያልን ያው እንደምታውቂው በጣም መታወቅ ተጀመረ ኡኩናው መጣ ያዝነኛው እሪኩም የተሰራው ያኔ ነው ማለት ነው ሸበልሸበሌዎች ከዛ ተስፋዬ ውቤ ሰራተን ተስፋዬ ውቤ መሰል አስማማው አንድ ላይ ሆነን እንሰራ ነበር እሪኩምን እናስታውስ በነገራችን ላይ ስለመሴ አንድ ነገር ልበልሽ እኔ ላሊበላ ኪነት እየሰራው ብሔራዊ ውትድርና ተጀመረ እሺ ብሔራዊ ውትድርና ሲጀመር መሰለን ያዙትና ወሰዱት አሁን መጥቼ እናቲቱን ጠየኳቸው ወሰዱት እንደምንም ማስመጡት እኔ ጋር ወስደዋለሁኝ እና እዛ ይሆናል ከዚያ በኋላ ማንንም አይነካውም ችግር የለም አልኳቸው ሄደው በጣም ጎበዝ እናት ነበሩት ወይ ማማዘኒ ታቂያቸዋለሽ ሲባል ሰማለሁ አዎ ጠጅ ቤት ነበራቸው እና አቅም አላቸው ሄደው አመጡት መጣሉኝ ከደሴ መጣሁኝ ኮምቦልቻ መጥቼ ከኮምቦልቻ ደሴ ሄጄው ሄድኩኝ ደሴ ወሎ ላሊበላ ኪነት አስቀጠርኩት ከዚያ በኋላ በቃ ማን ይቻለው ከዛ ተመልሰን ተያይዘን እንደገና አዲስ አበባ ሸበልሸበሌዎች ላይ ብዙ ስራ ሰርቷል እሱ አዎ እንዴ በጣም ያን ጊዜ እኛ ገብተን አዲስ አበባ ስንሰራ ማርታ ሻጋሪም ጥሩ በጣም ተዋቂ ነበረች ክለብ ነበራት እና ያው ያገራችን ልጅ አይደለች ስለዚህ እዛ ሆነን ሸበልሸበሌዎች ተመሰረተ በጣም እጅግ አሪፍ ሆነ ጥሩ ስም መጣ ያው የሆነ ነገር ስትፈልጊ እንደገና ለውጥ ትፈልጊያለሽ አይደል እንደገና ደግሞ እኛ ሁላችንም በየፊናችን የራሳችንን ለውጥ በቃ ለማምጣት ያው መከፋፈሉ መጣ ቡድኑ እንዲበተን ሆነ ግን ሸበልሸበሌዎች ላይ እስካሁን ድረስ እንደገና ደግሞ የተሰሩ ዘፈኖችም አሉበት ለምሳሌ ቅድም ያነሳ ነው ነበር ሪኩምን ሌሎችም ስራዎች ሪኩም እንድናስታውሰው ፈልጌ ነው ብዙ በድምጽህ ነገር ረዳለው ግን ያኔ ከሰራችኋቸው ውስጥ ማስታወሻ እንዲሆን እስቲ ሪኩምን ሪኩም በነገራችን ላይ የወለዮች መለያ ነው አዎ እውነት ነው በቃ አይከን ነው ያንን ዘፈን ደግሞ የማሪው አባል ነው ነፍሱን ይማር ከበደ መሐመድ ይባላል ያን ጊዜ በላሊበላ ኪነት አው ከየአውራጃው ከየወረዳው የሙያ ዘፈኖችን ያንዳንዱ እንትን በባህል የሚጫወቷቸውን እንትን ይሉ ነበር እና ከቤ የከሚሴ አካባቢ ልጅ ነው እና እሱ ሪኩም ነው ይጫወተው ስለነበረ ተስፋዬ ደግሞ የከበደን አዚያዚያም በጣም ነበርም ይሰማው የነበረው ይመስለኛልና ሸበልሸበሌዎች እየሰራን ሪኩም ሁላችንም ስንወዳደር ተስፋዬ አንደኛ ሆነ አረናይ መጋላ እንዳው ሰንደል ገላ የምትለዋን አክሰንቷን በደንብ ነው ያመጣት እሱ ስለዚህ ይሄን መስፈን ያለበት በቃ ተስፋዬ ውቤ ነው አለን እና እውነትም በሱ ያው ስሙም እንዳውም ተስፋዬ ሪኩም ተባለ ከዛ በኋላ እና ዘፋኑ ከዚያ በኋላ እንዴት በቀበሌ በህብረት ሱቅ የሚሸጥ አይነት ነበር የሚመስልሽ በቃ እስካሁን ድረስ ሪኩም ሲባል ወደ እሱ ነው ወደ አይምሮ በጣም ብዙ ሰዎች ሰርተውታል ብዙ ሰው ሰርተውታል አሁን አራዳን እንደሰራውት ብዙ ሰው አራዳን ሰርተውታል ሪኩምንም እንደዚህ በቃ እንዴት ብዬ ልንገርሽ ሪኩም የኛ መለያ ነው ስለዚህ ሪኩም ነው ከሱ የሚገዳደር ደግሞ ሌላው ስራ ሄደስ በደሴ ላይ የሚለው ደሴ ላይ የሚገርምሽ የባቢ ስራ ነው አይደል የባቢ ስራ ባቢኮ እንዴት እንደምልሽ አላቅም በጣም ጎበዝ
በጣም ጭምት ከስራው ጋር የሚኖር ከስራው ጋር ተጋብቶ የሚኖር ልጅ ነው። በቃ ቁጭ የእውነቴን እኮ ቃል ባጣለት እኮ በቃ ክራር ይችላል፣ ኦርጋን ይችላል፣ የራሱ ስቱዲዮ አለው፣ እዛው ያቀናብራል፣ እዛው ሚክስ ያደርጋል፣ እዛው እንትን ይላል፣ እዛው ሁሉን ነገር በጣም የሚገርም ልጅ ነው። የሚገርም ልጅ ነው። ግን አንዳንድ ጊዜ ቀጥታ ስርጭት ላይ መሆናችንን እንግዲህ ታይተህ ነው የሚሆነው። ስለዚህ ስልክህን ስጠኝና ግድ የለም እኛ ጨዋታችን እንቀጥላለን። ለካሜራማናችን አቀብላለሁ እኔ ወይም ፍላይት ላይ አድርገውሽ ችግር የለውም። ባቢ ያልተነገረለት ያልተዘመረለት ጀግና ደራሲ ነው። ጀግና በጣም እና በእውነት እንዴት ነው ሀገሬን ስንሰራ ሪኩ ምን ሊተካ የሚችል ነገር ምን እንፍጠር በማለት ነው። እንዳሰብነውም ተሳካልንና ይሄ ዘፈን ሆነ። እስቲ ትንሽ እንዝፈነው። ሪኩ ምን አልፈዋል። እስቲ ይሄንን እንዴት ነው ሀገሬ ወሎ ገራገሩ የሚመቸኑበት አድባሩ ደብሩን ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሆኖብኝ ሲያከንፈኝ አመሼ ከቅቤው ከማሩ ከሸቱ ቀምሼ ናፍቆት ሆኖብኝ ሲያከንፈኝ አመሼ ደሴ ላይ ነው ቤቷ አዬ ደሴ ላይ ነው ቤቷ አዬ ደሴ ላይ ነው ቤቷ የሚያምረው አንገቷ የፍቅር እንጎቻ ዋሆዬ የሚቋደሶብሽ አጀብ ነው የሁሉ እኩል አገር ዋሆዬ የውበት አዳራሽ አጀብ ነው እናት አገር ደሴ ዋሆዬ ይብላኝ ላላወቀሽ አጀብ ነው መንፈሴ ይረካል ዋሆዬ ሁሌም በትዝታሽ አጀብ ነው ባቲና ኮንበልቻ ከሚሴና ሀርቦ የነ ቆንጂ ያገር የነ ኤዲ ያገር የናይጠገቡ ዋርላና ደላንታ አቤት 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 በጣም ደስ ይላል። ስለዚህ በዘመናችሁ ባቢ ዘመን ይባረክ። የእውነት ማይተካ ስራዎችን ሰርታችኋል። ማይተኩ ስራዎች በጣም ደስ የሚሉ በጣም ሸበልሸበሌዎች በዛ ዘመን ይወጣ በጣም ከዚያ በኋላ ግን ለረጅም ጊዜ ወይ የምሽት ክበቦች እየሰራህ ነበር ወይ እንዴት እንደነበር አላቀም። በኋላ በጀሚላ በሚለው ያ ጀሚላ ቀድም መግቢያችን ላይ በተጫወትክልን ዜማ እንደገና እንደ አዲስ ኃይል ይዘህ መጣ። መሀል ላይ የነበረው ላይ የት ሄደህ ነው? መሀል ላይ የነበረው ጋፕ አንዴ ወደ ውጭ ትወጫለሽ ትመለሻለሽ። የክለብ በነገራችን ላይ የክለብ ስራ ብዙ ነገሮችን ይዞ ይጎትታል። ያው እንጀራ ትበይበታለሽ። ቶሎ ያሰብሽውን ነገሮች ለመስራት እንትን ያዳግታል። አሁን አታይኝ በቃ ክለብ ነው ያደርኩት። ሰራ ድር ያለው ጉሮሮ ላይ ተጽዕኖ አለው፣ እንቅልፍ አለ። የክለብ ሰው ሁሉ ጊዜ የሚነሳው ከ10 ሰዓት በኋላ ነው። አንቺ 7 ሰዓት 8 ሰዓት ማንም ዘፋኝ ጋር ብትደውይ ስልክ አታገኝም። ለምን ክለብ ሲሰራ ያድራል። ጧት 1 ሰዓት 12 ሰዓት ከዛም ሊነጋ ይችላል። ገብቶ ይተኛል፣ ስልኩን ይቆላልፋል በቃ እና በእነዚህ ምክንያት ነው ጋፕ ተፈጠሩ። ያው ምን መቀመጥ አልወድም። ስቱዲዮ በጣም እሰራለሁ፣ ዘፈኖች ይቀመጣሉ። ስለዚህ በነዛ መካከል ጀሚላ የሚለውን ስራ እስኪ ሪኩማልን እንዴት ነው ሀገር ያልን ደማው ሌላ ወሎን አትሊስት ሊያስጠራ የሚችል ስራ ምን እንስራ የሚል ሐሳቤ ነው። ትናልን አንድ ጓደኛ ነበር ኑሪ አማን የሚባል አሁን እሱ ዘማሪ ሆኗል ከሙያው ወጥቶበት እና ከሱ ጋር ቁጭ ብለን ስለ ወሎ የሚሆን ነገር እስኪ አል በቃ እኔ ፋጡማ ያለ ሰለሞን ተካልኝ ነፍሱን ይማርና በደርግ ጊዜ ዘፈነው ዘፈን ነበር ትዝ ይልሻል። ትዝ ይለኛል። እንደሱ አይነት ስራ ሆኖ የወሎ ዘፈን ብንሰራ የሚል ነው እና እኔ እንግዲህ ሉባባ ልበላት ብቻ የሆነ እንደዛ አካባቢ በደንብ የሚጠራ ስም
እያልኩኝ ጧት ደወለልኝ። በጣም አሪፍ ነገር መጥቶልኛል፣ የት ነው ያለው አለኝ። እቤት ነኝ አልኩት። በቀጥታ መጣ፣ ቁጭ አልን። ሲያሰማኝ እኔ ያልኩት ነው የመሰለኝ። እሱ ጀሚላ የሚለውን ነገር ጽፎ ኦሮሞኛም ያው የሻሸመኔ ልጅ ስለሆነ ፐርፌክት ነው ኦሮሞኛውን በደንብ እንድለምደው አደረገኝ። እና በዛ ጀሚላ ተሰራ። ጀሚላ እንደተሰራ ወደ አንቺ ነው የደወልኩት። ወደ ዋናው ጣቢያ ደወል ተባለ። ወስደህ ስጣልሽኝ ሰጠው። ከዚያ በኋላ ዘፈኑን አንቺ ነሽ ያከታተልሽው። አንዳንድ ጊዜ ስራዎቹ ቆንጆ ሲሆኑ ፕሮሞሽን ማያስፈልጋቸውም። ዘፈኑ በጣም አልፎ ሄደ። በጣም አልፎ ሄዶ ነበርና ቆንጆ ስራ ነበር ይዘህ መጣው። ከዛ በኋላማ እነ አራዳንም ይዘህ መጣ። ከዚያ በኋላ አራዳም ከዛ በኋላ ጥሩ ስራዎችን መስራት ቀጠልክ ማለት ነው። አራዳ በጣም አነጋጋሪ የነበረ ዘፈን ነው ሲመጣ፣ እሱም ትዝ ይለኛል ያኔና በግጥሞቹ በተለይ በጣም አዝናኝ ነበሩ። አሁን አልበም ለቀሃል። የዘመኑ አራዳን ራሱ አራዳን ነው ደግሞ የሰራኸው። አራዳን አካትቼዋለሁ እዛ ውስጥ። አካትኸዋል። አልበሙ ከተሰራ 18 አመቱ ነው። 18 አመት እንደገና አሁን ደግሞ አለ 10 ምናምን አመት ሰርቼው አሁን ወደ 6 ዜማዎች እንደገና እየጨመርኩበት ነው። ሁለተኛው አልበም አለ እኮ ተሰርቶ ቁጭ ብሏል። የመጀመሪያውን ሰርቼ ሳይወጣ ሁለተኛም ሰርቼ ቁጭ ብሏል። ለምንድን ነው ቁጭ ያለው? 18 አመት ምንድን ነው ጊዜው? አንደኛ ሙዚቃ ቤቶች ፈረሱ። ያን ጊዜ እኮ በጣም ቫልዩ ነበራቸው ሙዚቃ ቤቶች። ራስ ፕሮዲዩስ ማድረግ ይተበቀብሃል። አሁን ራስ ፕሮዲዩስ ማድረግ ይተበቀብሻል ሁሉም ነገር። አሁን በቃ እንዴት ነው ይሄ ጫፍ እየተያዘ የሰውን እንትን ማምከን፣ በጣም ብዙ ነገሮች እየተቆራረጡ የሚሰሩበት ነገር ምናምን ነገር ነውና ያ ሲስተም አንዳንድ ጊዜ ያደናግርሽና ቆም ብለሽ በቃ እስከምታስቢ ነገሮች ይቀመጣሉ። ለዚህ ነው ሄኖክ ሰይድ የሚባል ዘፋኝ ነው እኔ ጋር አብሮ ክለብ ይሰራ የነበረ ልጅ ነው እና ሁልጊዜ በእኔ ይቆጫል። እኔ አንድ ሀሳብ አለኝ፣ በቃ ያቃል ስራ መስራት እንደምወድ። በቃ ስቱዲዮ ያገኘኛል፣ እሰራለሁ፣ ይቀመጣል፣ አሰማዋለሁ፣ ብዙ ስራዎች ይቀመጣሉ። ምን ብዬ ልግ ወደ 3ኛ አልበም የሚሄዱ ስራዎች እንዳስቀምጥኩ ያቃል። ልክ ኢንተርቴይንመንት ሲከፍት በቀጥታ ወደ እኔ ነው የመጣው። በቃ የመጀመሪያውን ኤችኤስ ኢንተርቴይንመንት ባለፈ የተለቀቀበት ይሄን ኢንተርቴይንመንት ከፍቻለሁኝና በቃ በዚህ ኢንተርቴይንመንት እንልቀቀው፣ በቃ እንፈራረም አለኝ። በቃ ብድግ አድርጌ ሰጠሁት። በዛ ነው አሁን ሁለተኛው አልበሙ አለ። ግን መጀመሪያ አንዳንድ ነጠላ ዜማዎችን ላስቀድምና ልክ እንደና አራዳ ወይ እንደነ ጀሚላ ቆንጆ ይሆናል ብዬ ያሰብኩትን ቅድም የነገርኩሽን እሱን ከለቀኩኝ በኋላ ሁለተኛው አልበም ዝግጁ ነው። አሁንም ልትለቀው ነው? ሁለተኛው አልበም ይለቀቃል። በዛው ነው የሚለቀቀው? ገና እንወስን አልወሰንኩም። ጥሩ። የአልበም ርቃቱ ላይ በእርግጥ ከተጠሩት ውስጥ ነበርኩኝ እኔ ሀገር ውስጥ ስላልነበርኩ ነው ያልመጣሁት። ግን እዛ ላይ ምን አየው የሰው ሀብታም መሆንህን። ፖስተሩ ላይ በጣም ታላላቅ አንጋፋ ተወዳጅ ድምፃውያን፣ ወጣት ድምፃውያንም ነበሩበት። በጣም በደማቅ ነው ያስመረቀው። ረጅም አመት ቆይተህ እንደማስመረቅህ እንደመስራትህ ከጎንህ ብዙ ሰዎች ነበሩና ስለ ምርቃቱ ሁኔታ እስቲ ትንሽ ንገረን። ፖስተሩ በጣም አስገራሚ ስለነበር ነው። አልহামዱሊላህ በጣም ኤዲዬ የሰው ልጅ ሁለት ወዶ አይሆንም። እኔ ፈጣሪን አላህን ማመሰግነው በሰው ፍቅር የከበበኝ ሰው ነኝ። ለራሴ ምን ሆኖ ኖራለሁ፣ ገንዘብ የለኝም፣ የሰው ፍቅር ግን አለኝ። የሰውን ፍቅር ስታቂበት ትመነዝረዋለሽ፣ ወደ ገንዘብ ትቀይረዋለሽ እኮ። ስለዚህ መሐመድ ኮይስ የታደለ ሰው ነው። እድለኛ ነኝ እኔ በጣም በጣም። ለምሳሌ ወንድማችን ሀብቶም ገብረ አምላክ በጣም ነው የምወደው፣ በጣም ነው የማመሰግነው። ባለቤቱን አብርሼ እህቴ በጣም የምወዳት የማከብራት ነች። እሱ አሜሪካ ሆኖ አንቺ ደግሞ ወደ የት ልትሄጂ እንደሆነ አላቅም፣ ልክ ስደውልልሽ አንቺም እየወጣሽ ነው ኤርፖርት አካባቢ ሆኜ ነው አልሽኝ። እና በዛ ሰዓት በእውነት ተጨናንቄ ነበር። ለሁሉም አርቲስቶች እየደወልኩ ሳናግራቸው እንዴ ኮይሲ ላንተ እንመጣለን ነው
ቀላል አይደለም ይሄ በቃ ፎቶአችን ይለጠፍ ያላንተ ካልሆነ ለማን እንሆናለን ነው አንድ ካንድ ነጸጋይ ሸቱ ላንተ ካልሆነ ሁሉም በቃ ይሄ ነበር ቃላቸው ከዛ ያገር ልጅ የማርች ያው ኢትዮጵያኖች በሙሉ በጣም ነው መወዳችሁ ማመሰግናችሁ በጣም ወሎዬ ደሴ ኮምቦልቻ እነዛ ደግሞ እነ ጋዜጠኛ ሄለን አይችሉም ታውቂያታለሽ እህቴ በጣም ነው መወድሽ በጣም ነው ማከብርሽ ትዝታ በጣም ነው መወድሽ በጣም ነው ማከብርሽ ኦል የወሎ ክሩ ጠቅላላ 5ም 6ም ተወልዳለች ውሻ ላይኛው ደሴ ነው ታችኛው ኮምቦልቻ እነዚህ እኔ ምን ቃል አለኝ በጣም ነው መወዳቸው በጣም ነው ማከብራቸው መተው ከጎኔ ሆነው በእውነት ያስከበሩኝ አንገቴን እንዳልደፋ ከጎኔ ይሆኑልኝ ወንድም እህቶቼን በጣም ቁጭ ብዬ አይደለም እኔ ቆሜ ላመሰግን እወዳለሁኝ እና በጣም ነው ማመሰግናቸው ምስጋናውን ተቀበሉ እንግዲህ ሁላችሁ በጣም ኮይስ ሲያስመርቅ አጠገቡ ለነበራችሁ በሙሉ በጣም ትልቅ ነገር ምን አለኝ ሳይሆን ማን አለኝ በል የሚል ትልቅ አባባል ሌላ የሚገርምሽ ነገር ይሄ አልበም ብዙ ሰው እንዳውቅበት የሆንኩበት ሪሊዝ ነው ቤት አከራዮቼ የሚገርምሽ ሽማግሌዎች ናቸው ልጆቻቸው በጣም ነው ማመሰግናቸው መልካም ቤተሰብ ነው ያጋጠመኝ ደስ ይላል ሰርቼ እስከመውጣ ድረስ እናትና አባት ታውቂያለሽ እንደዛ ናቸው እኔ እንዴት እንደምነግርሽ አላቅም እና ልጆቻቸው መተው እኔ ጋር አመሹ ከዚያ በኋላ ቅዳሜ ነው የሆነው እሁድ ወደ 10 ሰዓት ላይ በር ይንኳኳል ምንድነው ብዬ ብቅስል ባልና ሚስት መተው ልጄ አልበሙን መግዛት አለብን አሉኝ በጣም በቃ እንዴት ብዬ ልንገርሽ ይገርማል በጣም የሚገርሙ በቃ እኔ እንዴት እንደምገልጻቸው በዚህ ዘመን እንደዚህ አይነት ሰው አለ አቦ ጋሽዬ መርቃቸው ወሎኛ መርቃቸው ለሁሉም ላስደሰቱ ሁሉ አቶ ገብረ እግዚአብሔር ይባላሉ ባለቤታቸው ደግሞ ወይዘሮ ምጽላል አባይ ገብረ እግዚአብሔር ግደይ ይባላሉ እና እድሜና ጤና ይስጣቸው ልጆቻቸውን ይባርክላቸው ሰላሙን ፍቅሩን ይስጣቸው እኔ ሌላ ምንም የምለው ነገር የለም በእውነት ደስ ይላል በጣም እኔ መልካም ቤተሰብ ነው ያለኝ እኔ ነገርኩሽ እድለኛ ነኝ እንደ መሐመድ ኩስ እድለኛ መሆንህን ደግሞ ሌላ ማረጋገጫ ላምጣ ወይዘሮ ኤልሳን እናንሳ ዋው ባለቤት ወይ ኤልሲዬ ከ35 አመት በላይ ነው አብራችሁ ቆያችሁት አዎ 3 ልጆች አፍርታችኋል ትክክል ኤልሳ እኔም በቅርበት አቃታለሁ ደስ የምትል በጣም እህትም እናትም ሚስትም ሁሉ ነገር ይሆነች እስቲ ለኤልሳ አንደኛ ያለህን ፍቅር ግለጽላት ሲቀጥል ለኤልሳ የሚመጥን ቆንጆ ዘፈን ዘፈንላት እስቲ ዛሬ በኤንቢሲ ይሁድ እንግዲህ ቅድም እየደወልኩ ጨቀጭቃት ነበር ከእንቅልፉ ቀስቅሽልኝ እንዳይተኛ ቀጥታ ስርጭት ስለሆነ ሁሉ ስላት ስለነበረ ቆንጆ ዘፈን ይገባታል ኤልሲዬ በጣም ነው የምወድሽ በጣም ነው የማከብርሽ ለኔ ጓደኛዬ ነች በጣም የረጅም አመት ባለቤቴ ነች በጣም እሷ ባትኖር እኔ እስካሁን እዚህ ጋር ቆማለሁ ብዬ አላስብም አሁን ይሄንን በሌላ አይደለም እዚህ ጋር ባለው በትዳሩ አኳያ መልካም ሴት ስለሆነች ኢቭን ምግብ እንኳን ከቤቴ ውጪ ብዙ ጊዜ ውጪ ጥሞኝ አልበላም በቃ ሁሉ ነገር በትክክል ሼፕ አፕ አርጋ የቀረጸችኝ ሞዳት ሚስቴ ባለቤቴ ስለሆንሽ በጣም ነው ማመሰግንሽ በእውነት አንቺ የኔ ሚስት ስለሆንሽ አልহামዱሊላህ ረቢል ዓለሚን ነው ምለው አላህን በጣም ነው ማመሰግነው የሰርግ ወቅት ላይ ነን ያለነውና እንደዚህ ከ35 አመት በላይ አብሮ የኖሩ ባልና ሚስት እንዲህ በአንድ አይነት ማለት መጀመሪያ እንደነበረው አይነት የፍቅር ቋንቋ መገላለጽ ቀላል አይደለም ይሄ ለአዳዲስ ሙሽሮች እንደዚህ አይነት ትዳር ይስጣችሁ ለማለት ፈልጋለሁ በእውነት ደስ ይላል በጣም ይለኛ የሰጠውን ይስጥ በጣም ረጅም ጊዜ መቆየት ራሱን የቻለ ከመቻቻል ጋር እየወሰድሽው ብዙ ነገሮች አሉት ብዙ ትምርቶች አሉት አሁን እንደነገርኩሽ የኔ አከራዮች የ50 አመት ዩቤልያቸውን ነው ያከበሩት ከነተውቃቸው 60 አመት
ይሄ ማለት ለትውልድ ትልቅ ትምህርት ነው። እውነት ነው። ዝቅ ብለሽ ደግሞ ለሙያ ባልደረቦች ለሙያ አጋሮች ደግሞ ለዘፋኞች የኔ ደግሞ ለነሱ ትምህርት ሊሆናቸው ይገባል። ረጅም ዓመት ነው ይሄ ረጅም ዓመት የትዳር አካሄድ ለሁሉ ትምህርት ይሆናልና በእውነት ለኛ ያደረገውን አላህ ለሁሉም ያደርግ። ትዳር ቀላል ነገር አይደለም። አሜን አሜን፣ ለሁሉም ያደርግ። እሺ ለኤልሲ ምን ዘፈን ልትጋብዛት አሰብክ ታዲያ? ኤልሲ በፀሐዩ መሄድሽ ነው ወይ? ኤልሲ በፀሐዩ መሄድሽ ነው ወይ? ጥላዬ የተሰራው ላንቺ አይደለም ወይ? ኤልሲዬ ኤልሲዬ እያለ የሚቀጥል የለውም? የምወድሽ ሚስቴ በጣም 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 ነው የምወዳት። ዛሬ በቃ የመስፈኑ ነገር ፍሬ ያላደረገኝ። አዎ ገብቶኛል በጣም እንደው ከ10 ሰዓት በኋላ ቢሆን ጥሩ ያው ለሌላ ጊዜ እንደሱ አሻሽለን እንጠራለን። እንደሱ ቢሆን ጥሩ ነው። ኮይስዬ በጣም ጥሩ። እንግዲህ ኮይስን ስናነሳ ያ ጀሚል አለ፣ ሌሎቹም የወሎላ ላሊበላ ኪነት አለ። አራዳ ላይ ትንሽ ብናወራ ደስ ይለኛል። አራዳና ግጥሙ ያስገርመኛል። አድራሻ ሰጠችኝ ኢሜል አድሬሷን እኔ ለሷ ብዬ ኮምፒውተር ልማር አዎ እና ይሄ ዘፈን ሲወጣ ስንት አመት ሆኖ? አንድ 17 አመት 18 አመት ሆኖ። ያኔ ገና ከሶሻል ሚዲያም ብዙ አልነበረም፣ አልነበረም። አሁን ድጋሚ ስትሰራው ግን ግጥሞቹን ለመቀየር አሁን የሂውማን ሄሩ ነገር አለ፣ ይሄ ኤክስቴንሽን ጸጉር የመኪናው ነገር አለ። ግጥሞቹ በጣም ነው የሚገርሙት። ዳይሬክተራችን ዘፈኑ እጁ ላይ ካለ እኛ እያወራን እንደውም ዘፈኑን ቢያስታውሰን ደስ ይለኛልና ግጥሙን እንደገና አሁን የዘመኑ አራዳ ላይ ልታስተካክለው አልፈለክም ነበረ? ላስተካክለው ይኸውልሽ ከበእውቀቱ ስዩም ጋር ተነጋገርንና እንደ አዲስ ግጥሞቹን ሰርተን በሌላ አይዲያ ያቀረና ከአበበ ብርሃኔ ጋር ከአቤ የፍቅር አዲስ ባል ከሱ ጋር ሌላ አራዳ ብለን ሰራንና ተለቀቀ። ግን እንደዚህኛው እውቅናን አላገኘም እና ለማሻሻል ሞክሬያለሁ። ይሄ ዘፈን እኒትም ቢሳስበው ህይወት አለው። ጅቡቲ ለስራ ሄጄ መድረክ ላይ ስዘፍን አቶስ የሚባል መኪና ጉር ሰርቶኛል አለኝ በጆሮዬ ብሎኝ ወረደ። ሸለመኝ ወረደ። ከዛ ጨርሼ መጣና ቅድም የሸለምኩ እኔ ነኝ አለኝ። ግን አንተ እየዘፈንክ ያለውን ሰምተሃል? ሰምቼዋለሁ። ገርማል። አዎ አመሰግናለሁ። ታውቃለህ አንዲት ልጅ ወደድኩ፣ አቶስ ገዛውላት፣ በፍቅር ሸለምኩ። ትንሽ ሳንቆይ ተለያየን። አንተ ደግሞ ይሄን ዘፈን ዘፈንክ እና ይሄ ዘፈን ለኔ ትልቅ ታሪኬ ነው፣ ትልቅ ማስተዋሻ ነው አለኝ። ሌላው ኤክስቴንሽን ጸጉር ያን ጊዜ ከ500 ብር እስከ 1000 ብር ነች። ነው ከፍ ሲል 1000 ብር ነው። የእውነትም እንኳን 1000 ብር ነበር። ያኔ 1000 ብር ይሆናል። 18 አመት ብዙም አልተለመደም። አሁን እኮ የሱ ሚስት ሎካል ስለምትሰራ ነው እንደ 1000 ብር የሚለው። ዛሬ እኮ 50 እና 100 ሺህ ብር እኮ ገብቷል። አሁን ማለት ነው አሁን ያሉ ሴቶች ናቸው ያሉት እንደዚህ። ይሄ ደግሞ የሱ ሚስት ሎካል የምትሰራ ምንድነው? ዛሬ 100 ሺህ ብር ገብቷል። 1000 ብር ይላል። ራሱ 1000 አለ ወይ ነው ጥያቄ እንዴ? 1000 ብር ይላል እንዴ? አሁን ይሄ በቃ እንደነበረ መሆን አለበት። አትመልከች ሱፍ የሚል እኮ ዘፈን አለ። አቲ መኪና በዛን ጊዜ አሁን ልታሻሽው አትችይም። ያንን ዘመን መጥቀስ አለበት። በቃ ያን ጊዜ በምን እናስታውሰው? ወይ ቁጥር 2 ብለህ ካልሰራለት አይሆንም። ኤግዛክትሊ ቁጥር 2 ነው መባል ያለበት እንጂ አሁን ይሄ 1000 ብር አመጣጡን ትተን 100 ሺህ ብር ላይ ካስቀመጥ ነው የመጣበትን ረሳ ነው ማለት ነው። ስለዚህ ይሄ ዘፈን ሁሉ ጊዜ የሚታወሰው በ1000 ብር ታስታውሻለሽ። አሁን ቁጥር 2 ላይ ደግሞ እንግዲህ በ100 ሺህ ብር እንዴት ተደርጎ እንደሚሰራ ቀጣዩ እንዳስብበት። አዋይ እኔ ልክ የዘመኑ አራዳ ሲሆን ያልበሙ መጠሪያ አራዳ እስቲ ልስማው ብዬ ያኔ ግጥሙ በጣም ያዝናና ስለነበር ሰማሁትና እንደዛው ነው የመሰለኝ። ሌላ ተጨማሪ አራዳ ያመጣ ስለመሰለኝ ነው።
ጥሩ አሁን 12 ዘፈኖችን ያዘ አልበም ነው የለቀቀው በጣም ብዙ ስራዎች አሉበት የጋሽ ጥላሁን ገሰሰን ጨምሮ ሌሎችም ስራዎችም አሉበትና እንድታዳምጡት ገብታችሁ እንድታዩት እንጋብዛለን ኤችኤስ ኢንተርቴይንመንት አይደለ እዛ ላይ ገብታችሁ እንድታዩት እንጋብዛለን እንግዲህ ኮይስን ከንቅልፎ ነው አስነስቼ ያመጣሁት የዘመኑ አራዳን ቀድሞ የሰራውን እሱን እንጋብዛለን ግን ልንሰናበት ስለሆነ ማመስገን የምትፈልገው ማለት የምትፈልገው ነገር ካለ ይሄው ያንተ ነው ማመስገን የምፈልገው በመጀመሪያ ለዚህ ላበቃኝ ጌታዬ አላህ ክብሩን ሁሉ ጠቅልላ አንተ ወሰድላለው ከዛም መቀጠል ቤተሰቦቼን ልጆቼን ባለቤቴን የሥራ ባልደረቦቼን አለቃዬን መሳፍን ታወቀ አለቃ አይደለም ወንድሜ ነው ሁሉ ጊዜ የምለው ነው በጣም ነው የምወደው ማከብረው እነ ግርምዬ ተፈራ ለሙሉ የሥራ ባልደረቦቼን አሁንም ሄለን አይችሉም በጣም ነው የምወዳት ማከብራት እህቴ የኮምቦልቻ ልጆች ማህበር ቅሬው ኮምቦልቻ ልጆች ቅሬ አምባሳደር ነው በነገራችን አምላክ ከነ ልጆቹ ከነ ባለቤቱ በሙሉ መሰለ ገብረ ህይወት ጋዜጠኛ መሰለ ገብረ ህይወት በጣም ነው ማመሰግነው ወንድሜ በጣም እሱም ያን ጊዜ ምርቃቱ ጋር አብሮ ነበር እኔ ጋር አዎ ብዙ ነገር በቃ እኔ ነኝ ወደሱ ያልሄድኩት እንጂ ቃል ሁሉ ገብቶ እስከ 70,000 ብር የሚሆን ሁሉ ነገሮች እኔ ደግሞ እየሰራራው እንትላለው ሁሉ ብሎ ነበር ቴንኪው ነኝ ከኔ ነው የጎደለው ከሱ አልጎደለም በጣም ነው ማመሰግነው በተረፈ የደሴ ልጆች ያይጠየፍ ግሩፕ አይጠየፎች እነሱን በሙሉ በጣም ነው የማከብራቸው የምወዳቸው ወሎ ቡም 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 እናመሰግናለን በጣም አንቺን ደግሞ በጣም አመሰግናለሁ አብሮ አደጌ ያገሬ ልጅ በጣም ነው ማመሰግንሽ የማከብርሽ በጣም አመሰግናለሁ እንግዲህ ለሚቀጥለው መልካም እድል እንመኛለን በኤንቢሲም ስም በራሴም ስም ይቅናህ መንገድ ቀና ይሁንልህ ለማለት ፈልጋለን ተመልካቾቻችን እንግዲህ ከመሐመድ ኮይስ ጋር ያደረግነው ቆይታ ይመስል ነበር የምንሰናበተው በተወዳጁ ዘፈኑን ጋብዘን ነው አራዳ ወደ እናንተ ይደርሳል መልካም ጊዜ በያላችሁበት ዝግጅታችን ይቀጥላል